በህፃናት የተለያዩ የደም ካንሰር አይነቶች ሲኖሩ በዋናነት የሚታወቁት ሁለት ናቸው። የመጀመሪያው አኪዩት ሊምፎብላስቲክ ሉኪሚያ ሲሆን ሁለተኛው ደግሞ በህፃናት ላይ የሚከሰት የደም ካንሰር አኪዩት ማይሎጂነስ ሉኪሚያ ይባላል። እነዚህ ሁለት የካንሰር አይነቶች የሚከሰቱት ከነጭ የደም ህዋሳት ሲሆን አኪዩት ሊምፎብላስቲክ ሉኪሚያ የሚነሳው ሊምፎሳይት ከሚባለው ነጭ የደም ህዋስ ሲሆን አኪዩት ማይሎጂነስ ሉኪሚያ ደግሞ ማይሎጂ ከሚባለው ነጭ የደም ህዋስ ይነሳል። የህፃናት ካንሰር ምንድነው የሚለው ነው የምናወራው። የህፃናት ካንሰር እንግዲህ ህፃናት የሚባሉት እንግዲህ ከተወለዱ ጀምሮ እስከ 18 ዓመት ያለውን የእድሜ ክልል የሚያጠቃልል ቻይልድሁድ ካንሰር ወይም ደግሞ የህፃናት ካንሰር ተብሎ ይጠራል። የህፃናት እንግዲህ ካንሰር ማለት ምንድነው ሲባል ካንሰር የቁጥር በሽታ ነው። ቤዚካሊ ምን ማለት ነው? አንድ ህዋስ ሰውነታችን ውስጥ ለምሳሌ ሲራባ በተመጠነ ልክና ቦታ ነው የሚራባው። ካንሰር ስንል በዋነኛነት ይህንን መሰረታዊ የሆነውን የህይወት አሰራር ላይ ያመፀ ህዋስ ነው። ስለዚህ ምን ማለት ነው? አንድ ሴል ለምሳሌ አንደኛ በልክ ነው የሚባዛው፣ ሁለተኛ ደግሞ የተቀጠረለት ዘመን አለ። ያ ዘመን ሲያበቃ ይሞታል። ካንሰር ግን ስንመለከት እነዚህ ነገሮች አይቀበልም። ሴሎቹ ምን ማለት ነው? አንደኛ ከመጠን በላይ ነው የሚባዛው፣ ያለ ማንም የሚቆጣጠረው አይደለም ብዜቱን። ሁለተኛ ደግሞ አይሞቱም። አንድ ሴል ለምሳሌ ቀይ ደም ህዋስ ሰውነታችን ውስጥ 120 ቀን ነው የሚቆየው። ከ120 ቀን በኋላ ይሞታና በአዲስ ሴል ይተካል። ካንሰር ግን ስናየው ምንድነው? አይሞትም። ዘላለማዊነት የሚመኝ አይነት ሴል ነውና የአይነት ጸባይ ያለ። በተረፈ ደግሞ ሌላኛው ካንሰር ከጤነኛ ሴል የሚለየው ምንድነው? አንድ ሴል ለምሳሌ የጉበት ህዋስ ካለ እዛው ቦታ ይራባል፣ እዛው ቦታ ይሞታል እንጂ ከጉበት ህዋስ ተለይቶ ሌላ ቦታ ጋር አይሄድም፣ ወይ ወደ ጣፊያ ወደ አንጀት አይሄድም አንድ ጤነኛ ሴል። ካንሰር ግን ለየት የሚያደርገው ምንድነው? ከዛ ከጉበት ላይ ለምሳሌ ከሆነ የተነሳው በዛች ቦታ አይገደብም፣ ሌላም ቦታ የመሄድ ክህሎት ወይም ደግሞ ፖቴንሻል አለው። በዛ ምክንያት ነው የሚሰራጨው ደረጃ 1 ደረጃ 2 የሚለው ነገር የምናጣው። ስለዚህ ካንሰር ማለት ከቁጥጥር ውጪ የሚራቡ ሴሎች ስብስብ አይነት በሽታ ነው የምንለው። ስለዚህ ከመጠን በላይ ስለሚራባ ኖርማል የምንላቸውን የአንድ የሌሎችን የጤነኛ ህዋሳትን ስራ በማዛባት ሌላም ቦታ ደግሞ በመሄድ ያው በጊዜው ካልታከመ እስከ ህልፈተ ህይወት የሚያደርስ በሽታ ነው ማለት ነው። ካንሰር ከሰውነታችን ላይ ያለ የሰውነታችን ለምሳሌ ህዋስ አለ። አንድ ህዋስ ጤነኛ ህዋስ ሴል የምንለው ቤዚክ ዩኒት ኦፍ ላይፍ ወይም ደግሞ የእንግዲህ ሰውነታችን እስከ ትሪሊየን በላይ ሴሎች አሉ። እነዛ ተሰብስበው ነው እንግዲህ ሰው የሚባለውን ነገር የሚሰሩት። ስለዚህ የካንሰር አንድ ጤነኛ ሴል በዋነኛነት መራባት ላይ ነው ቤዚካሊ ካንሰርም ስንል ችግር የሚፈጠረውና አንድ ሴል ይራባል። የሚራባው ግን ምንድነው? ዝም ብሎ መራባት አይቻልም። ከኒኩለስ ወይም ደግሞ ከዘረመልን የሚመጣ ትእዛዝ አለ። ያን ትእዛዝ ተቀብለው ነው የሚራቡት እና ለምሳሌ 2 ወይም 3 ሴል ነው የሚያስፈልገው ከተባለ በዛች ሴል ረክቶ ይቀመጣል። ከዛ በኋላ የተወሰነ ጊዜ የተሰጣቸው ፐርፐዝ አለ ወይም ደግሞ ስራ አለ፣ ግብር አለ። ያንን ስራ ሲጨርሱ ደግሞ ሴሎች ምን ያደርጋሉ? ይሞታሉ። ካንሰር በእነዚህ ስቴፖች ውስጥ ስትመለከቱ የትኛውን ነገር አይቀበልም። ለምሳሌ ዴስ ሲግናል የሚባል ነገር አለ። ልክ የሞት ምልክት ሲያርፍባቸው እነዛ ሴሎች ጤነኛ ሴል ይሞታል። ካንሰር ግን ዴስ ሲግናልም አይቀበልም፣ አይሞትም ማለት ነው። ሁለተኛ ደግሞ ሲራባም ደግሞ ያለ መጠን ነው። ለምን ሰውነታችን ብሎ የማይራባው? ግልጽ ነው። የሎጂስቲክስ ጥያቄ አለ። ምን ማለት ነው? በደም የሚደርስል ንጥረ ነገር አለ፣ ኦክሲጅን አለ። በዛ በሚደርስል ኦክሲጅንና ንጥረ ነገር ላይ ተመስርቶ ነው ሴል መራባት ወይም ደግሞ ራሱ መተካት ያለበት። ካንሰር ግን ዝም ብሎ ሪጋርድለስ ኦፍ እንትን ብሎ ነው የሚራባውና ይሄ ኖርማል የምንለውን የሴል አሰራር በፍጹም የማይቀበል ያመፀ ህዋስ ነው የምንለውና ለትሪትመንት ትንሽ ከበድ የሚያደርገው ያም ጭምር ማመፁ ነው። በኖርማል እንትን ላይ ማመፁ የካንሰር ሴሎችን ምን ያደርገዋል? ከባድ ያደርጋቸዋል ማለት ነው። ህክምናው ትንሽ ጠንከር ያደርጋል ማለት ነው። ስለዚህ በአጠቃላይ ኖርማል የሚባለውን የሴል አሰራር የማይቀበል ያመፀ ራሱን በራሱ የሚቆጣጠር ህዋስ ስብስብ ነው የካንሰር የምንለው በሽታ ማለት ነው። በየትኛውም እድሜ ይከሰት ካንሰር መሰረታዊ እንትኑ ይሄ ነው።
መንስኤዎቹ ስንመለከት እዚህ ጋር የልጆችና የአዋቂዎችን ካንሰር ልዩነቱን ማየት አለብን። የመጀመሪያው ልዩነቱ የሚከሰተው እንዳልኩ አብዛኛው የአዋቂዎች ካንሰር ወይም ደግሞ የአዋቂዎች ካንሰር ብዙውን ጊዜ አጋላጭ ወይም ደግሞ ሪስክ ፋክተር የሚባል ነገር አለ። ለምሳሌ ማጨስ ለሳምባና ሌሎች ካንሰር ሊያጋልጥ ይችላል። ከመጠጥ ጋር ተያይዘው የሚመጡ ካንሰሮች አሉ። ለምሳሌ ጉበት ካንሰር ሊመጣ ይችላል ከብዛት አልኮል ብዛት የተነሳ። የአኗኗራችን ሁኔታ ኢንቫይሮንመንታል ኤክስፖዠር የምንለው አለ። የምትሰራባቸው ቦታዎች እነዚህ ከአንዳንድ ቦታዎች ለምሳሌ ለጨረር የሚያጋልጡ ቦታዎች ጋር ከነዚህ ጋር ተያይዞ አዋቂዎች የምትለው ካንሰር ሊከሰት ይችላል። ልጆች ጋር ስትመጣ ይሄ ነው ተብሎ በአጋላጭነት የተቀመጠ ነገር የለም። በሌላ አባባል ማለት ነው 90% የልጆች ካንሰር መከላከል አይቻልም። ስለዚህ በዋነኝነትም እኛ የምናተኩረው ምንድነው early diagnosis ወይም ደግሞ ቶሎ ደረጃው ሳይገፋ መያዝ ወይም ደግሞ ማከም ላይ ነው በዋነኛነት እንትን የምናደርገው ትኩረት የምንሰጠው ማለት ነው። ስለዚህ አንዱ ልዩነት እሱ ነው። ሁለተኛው ውጤቱን ስንመለከት ነው የልጆች ካንሰር ሃይሊ ኪውራብል ነው። በጣም የመዳን እድሉ ከፍተኛ ነው። አሁን ለምሳሌ ዓለም በደረሰበት ሁኔታ ላይ ስንመለከት የልጆች ካንሰር የመዳን እድሉ 85% ደርሷል። ኦልሞስት 100% ሰርቫይቫል ላይ ለመድረስ 15% ነው የቀረችን። የአደልት ስትመለከት አጠቃላይ ተደምሮ የደረሰው 40-50% ነው። የልጆች ግን 85%። ስለዚህ የመዳን እድላቸው ሌላኛው ደግሞ ዴቨሎፕመንታል አስፔክት የምንለዋል እንደየእድሜያቸው ይለያያል። ለምሳሌ 1 ዓመት ላይ 5 ዓመት ላይ የ10 ወይም አፍላ እድሜዎች ውስጥ ያለ የሚከሰተው የካንሰር አይነት የተለየ ነው። ለምሳሌ አብዛኞቹ ከነርቭ ጋር የተያዙ ካንሰሮች የሚያዙት በመጀመሪያዎቹ 5 ዓመት ነው። ለምን ሲባል የአእምሮ እድገት ከፍተኛ እድገት ላይ ያለው በዚህ ጊዜ ስለሆነ ፈጣን እድገት ላይ ያለ ነገር ደግሞ የመሳሳት እድል ስላለው ለካንሰር ያጋልጣል። ለምሳሌ ወደ አዶለሰንት ብትገባ ደግሞ በብዛት የምታገኛቸው የአጥንት ካንሰር ለምሳሌ አጥንት ካንሰር፣ የታይሮይድ፣ የወደ እንቅርት ካንሰር እንደዛ እያለ ይሄዳልና የእድሜያቸውን ሁኔታ እየተከተለ የሚመጣ የካንሰር አይነት ነው በዋነኛነት። ነገር ግን ምንድነው በጣም በዚሁ አጋጣሚ ሰው እንዲያቀለን የምንፈልገው ነገር አንደኛ የልጆች ካንሰር የሚባል ነገር አለ ኢትዮጵያ ውስጥ። ሁለተኛ ደግሞ በየአመቱ ከ6000 እስከ 8000 ልጆች በካንሰር ይያዛሉ በየአመቱ። ከዛ ውስጥ ከ2000 የማይበልጡት ናቸው ወደ ሕክምና እየመጡ ያሉት። ስቲል ምን ማለት ነው ከ4 ልጆች 3ቱ ወደ ሕክምና እየመጡ አይደለም ማለት ነው። ሌላኛው ነገር ማወቅ ያለበት ሰው ሕክምናው እዚያ ጋር አለ እየተሰጠ ነው ያለው። ስለዚህ በዚህ መንገድ ሄደን መዳን ይቻላል ማለት ነው። ግን 90% ምክንያት የለውም። 10% ብቻ በዘረመል የዘረመል ለምሳሌ የአይን ካንሰር ለምሳሌ ልጆች ላይ የሚከሰት የአይን ካንሰር የሚባል አለ። እሱ ስትመለከት የተወሰኑት ከወላጆች ሊተላለፍ ይችላል ወደ ልጆች የሚያጋልጠው ጂን ከተገኘ እሱ ለምሳሌ ዳውን ሲንድሮም የሚባል አለ አይደለ? እነሱ ለምሳሌ ከሌሎች ልጆች በተለየ መልኩ በደም ካንሰር የመጋለጥ እድላቸው በ20 እጥፍ የጨመረ ነው። እንዲህ አይነት ነገሮችን ልናስቀምጥ እንችላለን። ግን አብዛኞቹ ግን ማለት እንችላለን 90% አንድ እናት ልጇ ካንሰር ይዟት መጥተው ሐኪሙን ልጄ ለምን ካንሰር ያዘው ብለው ቢጠይቁ ትክክለኛው መልስ ልጅሽ ለምን ካንሰር እንደያዘ አናቅም። ይሄ ነው just happen ያደርጋል እንጂ ምክንያቱ ይሄን ያጋለጣቸው ተብሎ ማንንም ሰው በእርግጠኝነት የሚያስቀምጠው ነገር የለም። የልጆች ካንሰር በዋነኛነት እንግዲህ ስለ አዋቂዎች ትንሽ ለማውራት ሞክራለሁ። ለምሳሌ በአዋቂዎች ላይ በብዛት እንደው እስከ 3 ጥቀስ ብትለኝ በዋነኛነት የሚታዩት ካንሰሮች በኢትዮጵያ ላይ ለምሳሌ በተደረገው ጥናት ላይ የጡት ካንሰር፣ የሰርቫይካል ወይም ደግሞ ማህፀን በር ካንሰር የምንለውና ኮሎሬክታል ወይም ደግሞ የአንጀት ካንሰር እነዚህ ናቸው በብዛት ከ1 እስከ 3 ያሉት ኢትዮጵያ ውስጥ ለምሳሌ ስንመለከት። ልጆች ጋር ስንመጣ የጡት ካንሰር የተለመደ አይደለም፣ የአንጀት ካንሰር የተለመደ አይደለም፣ ወይም ሰርቫይካል ካንሰር ልጆች ላይ የምንጠብቀው አይደለም። ምንድናቸው ካልከኝ አንደኛ በኢትዮጵያ ብቻ ሳይሆን በዓለም ላይ አንደኛ የሚባለው ልጆች ላይ የሚከሰተው የደም ካንሰር ነው። በሁለተኛነት ደግሞ የአንጎልና የህብለሰረሰር ካንሰር ወይም ደግሞ ብሬን ቲዩመር የምንለው ነው። ሶስተኛ ጥቁር አንበሳ ላይ ባደረግነው ጥናት ላይ ዊልምስ ቲዩመር ወይም ደግሞ የኩላሊት ካንሰር ነው። አራተኛ ላይ ደግሞ የምናገኘው ሬቲኖብላስቶማ ወይም ደግሞ የአይን ሬቲና ላይ የሚነሳ የአይን ካንሰር ነው። ሌሎችም አሉ ከዛ የቀጡ የነርቭ ካንሰር፣ የጡንቻ ካንሰር እያልክ ትሄዳለህ። ግን በዋነኛነት እነዚህ 4ቱ ካንሰሮች በተለይ ልጆች ላይ በብዛት የሚታዩ የካንሰር አይነቶች ናቸው ነው። ስለዚህ ቅድም ለነገርኩህ የልጆች ካንሰር መከላከል አይቻልም። ግን ጥሩ ዜና ደግሞ አለ። ቶሎ ደግሞ ማግኘት ከተቻለን አሁን እንደተነገርነው ዓለም ላይ ኦልሞስት 85% መዳን ኪው ቻንስ አለ ማለት ከተወሰነ ዓመታት በኋላ እርግጠኛ የሆነ የምነግርህ
85 የሆነ 100% የማይደርስበት ምክንያት ብዙ ሰፊ በጣም ብዙ ተስፋ የሚሰጡ አዳዲስ ጥናቶች እየመጡ ስለሆነ እነሱ ዴፊኒትሊ 15% የቀረችዋም ትሞላለች ብዬ በጽኑ አምናለሁ። እና እንዴት ነው የምናውቀው ነው ላልከኝ ነገር የምናውቀው ለምሳሌ ትኩሳት አሁን እዚህ ጋር ሰው ደግሞ ፓኒክ እንዳያደርግም ደግሞ ልጅ ላይ ትኩሳት የተለመደ ነገር ነው። ጉንፋንም ምንም ቶንስልም ሲይዛቸው ትኩሳት ይኖራቸዋል። ያ ማለት ካንሰር አለባቸው ማለት አይደለም። ግን ለምሳሌ ትኩሳቱ የማይቆም ቶሎ ብዙ ጊዜ የሚቆይ አንድ ሳምንት 2 ሳምንት የሚቆይ አይነት የማያቋርጥ ትኩሳት ካለ ብዙ ጊዜ ትኩሳት ብቻውን አይደለም ሲመጡት ትኩሳት ለምሳሌ ትኩሳት ከነስር ጋራ ቆዳቸው ላይ ቀያይ ከቆዳ ስር መድማት ማለት ነው። ቦን ፔን ወይም ደግሞ አጥንታቸው ውስጥ ህመም ሲነኩ ልጆች መገጣጠሚያቸውን ወይም ደግሞ አጥንታቸውን ሲነኩ ህመም ካላቸው እብጠት ነገር ካለ ፔል ወይም ደግሞ መገርጣት የሚባለው ከደም ማነስ ጋር ተገናኝቶ ማለት ነው። እነዚህ ምቆጠም ለምሳሌ ተደማምረው ከመጡ የደም ካንሰር የመሆን እድል አለ ማለት ነው። ስለዚህ ያንን በጊዜ መጥቶ ያው በአቅራቢያው ወዳለ የህፃናት ሐኪም ይሄንን መለየት ይችላል። ስለዚህ አንደኛው ምልክት አሁን የነገርኩ ነው። ከዛ ውጭ ደግሞ ለምሳሌ ሬቲኖብላስቶማ ወይም ደግሞ የአይን ካንሰር ያልኩ ልጆች አይናቸው ላይ ነጣ ያለ ነገር ብናገኝ ወይም ደግሞ ፎቶ ድንገት ሲነሱ ፎቶ ላይ ካትስ አይ ይባላል የድመት አይን መስሎ ፎቶቸው ልጆች ላይ ብታይ የአይን ካንሰር የመሆን እድል አለው። እንደ አጋጣሚ አንድ ቤተሰብ ያከምኳቸው አሉ የአይን ካንሰር ያላቸው ቤተሰብ ልጃቸው የአይን ካንሰር የተያዘች ልጅና ፎቶ ላይ ያችን አይተው ምንድነው ብለው ጉግል አድርገው ካዩ በኋላና ወደኛ የመጡትና ያው ልጅቷ የአይን ካንሰር እንዳለባት አውቀናል ማለት ነው። ሕክምናን ጨርሳለች ልጅቷ she's good እና እንደዚህ አይነት ነገር ካገኘ የአይን ካንሰር ሊሆን ይችላል። እና ደስ የሚለው የአይን ካንሰር ምንድነው በዛ ስቴጅ ደረጃ 1 ላይ ካገኘነው ለምሳሌ የመዳን ቻንሱ 95% ነው። በጣም አድቫንስ አድርጎ ተሰራጭቶ ደረጃ 4 ላይ ብታገኝ ግን ከ20-30% በታች ዝቅ ይላል ማለት ነው። ስለዚህ early diagnosis ወይም ደግሞ ቶሎ ሳይገፋ ማግኘታችን ላይ እሱ ጥቅም አለ። ሌላኛው እብጠት እግር ላይ እጅ ላይ እብጠት ካለ ትልልቅ እብጠት ካለ ወይም ደግሞ እዚህ አንገታችን አካባቢ ላይ ብዙ ጊዜ ቶንሲል ሲይዛቸው እጅ ጋር እብጠት ሊኖር ይችላል። ግን በጣም የቆየ በጣም ትልልቅ የሆነ ወይም ደግሞ በአጭር ጊዜ ውስጥ በጣም ሳይዙ ከፍተኛ ሁኔታ የጨመረ ከዛ ጋር ተያይዞ ማታ ማላብ ክብደት መቀነስ እነዚህ ትኩሳት ነገር አብሮ ካለ ምንድነው የልጆች ካንሰር አመላካች ምልክት ይሆናል። የእይታ መቀነስ ወይም ደግሞ ሲሄዱ ልጆች መንገዳገድ የሚንገዳገዱ ከሆነ ሲሄዱ ማለት መራመድ በደንብ ለምደው መንገዳገድ ቢጀምሩ አይናቸው ቢቀንስ የማያቋርጥ ራስ ምታት ጧት ሲነሱ ማስታወክ ካለ ይህ ደግሞ የጭንቅላት እጢ ሊሆን ስለሚችል እነዚህ አመላካች ምልክቶች ሊሆኑ ይችላሉ። ስለዚህ በአቅራቢያው ወዳለው የህፃናት ሐኪም በመሄድ ማወቅ ይችላሉ ማለት ነው። ውድ ተመልካቾቻችን ቆይታችን በዚህ አላበቃም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። እነዚህ ህዋሳት ትክክለኛውን የእድገት ዑደት ሳይጨርሱ ጤነኛ ወዳልሆነ ህዋስነት በመቀየርና መቅኔ ውስጥ በመራባት ለሰውነት የሚያስፈልጉ ጤነኛና ጠቃሚ የደም ህዋሳትን በበቂ መጠን እንዳይመረቱ ያደርጋሉ። በዚህም ጤነኛ የሆኑ ነጭ የደም ህዋሳት በበቂ መጠን እንዳይመረቱ ስለሚያደርጉ የልጆችን ለኢንፌክሽን ተጋላጭነትን ይጨምራሉ። ብዙ ካንሰሮች አሉ ልጆች ላይ የሚከሰቱ የተለያዩ የካንሰር አይነቶች አሉ። ከዛ ውስጥ በዋነኛነት የሚቀመጠው የደም ካንሰር ነው። የደም ካንሰር ለምሳሌ አንድ ልጅ በደም ካንሰር ቢጠረጠር ሆስፒታላችን ቢመጣ ምን አይነት ስቴፖችን ያልፋል የሚለውን ነገር ወይም ህክምናው ምን ይመስላል የሚለውን ነገር ላስቃኘው። ኦኬ እንደመጡ መጀመሪያ የምናደርገው ከተጠራጠረን ሲቢሲ ወይም ኮምፕሊት ብለድ ካውንት የሚባል ነገር አለ። ደሙን ቼክ እናደርጋለን። ደሙ ይቆጠራል። ደሙ የሚቆጠረው ምንድነው? ቀይ ደሙ ምን ያህል ነው፣ ነጭ ደሙ ምን ያህል ነው፣ ፕላትሌት ተብሎ ይቆጠራል። ብዙ ጊዜ ደም ካንሰር በሚሆነው ጊዜ ነጭ ደማቸው ወይ በጣም ከፍ ይላል ከተለመደው ሬንጅ በጣም ወይም ደግሞ በጣም ዝቅ ሊል ይችላል። ሁለቱም አይነት አማራጭ ቢመጡ የደም ካንሰር የመሆን ፖሲቢሊቲ አለው። ከፕላትሌታቸው ዝቅ ይላል። ኖርማል ለምሳሌ ነው ከ150 ሺህ በላይ ነው። ብዙዎቹ ሲመጡ 70 ሺህ፣ 50 ሺህ፣ 10 ሺህ፣ 4 ሺህ ይመጣሉ። ያንን ተከትሎ መድማት፣ የነስር ቆዳቸው ላይ የሚታዩ ቀይ ነገሮች ይመጣሉ። ምክንያቱም ፕላትሌት ስለው ደም ማርጋት ነውና ይሄ ፕላትሌት የምንበለው ቀይ ደምን በለው ነጭም ደም በዋነኛነት የሚያመርተው ማን ነው? አብራችሁ ክፍል መቅኒ ነው።
መቅኔ የሚባለው የደም ካንሰርም ስንል ሊውኬሚያ ስንል በዋነኛነት ከመቅኔያቸው ላይ ነው ደም ካንሰሩ የተነሳው። ስቴጅ የሚባል ነገርም አይወጣለትም። ምክንያቱም ደም የትም ቦታ ያለ ነገር ስለሆነ መቅኔ የምትለው ነገር ደረጃ አንሰጠውም፣ ሪስክ ነው እንጂ የምንሰጠው እና ሲቢሲ እናያለን። ኦኬ ከሆነ ያጠራጥራል። ስለዚህ በዋነኛነት ግን ሕክምናውን ማወቅ የምንችለው የመቅኔ ምርመራ ስናደርግ ነው። መቅኔ ብዙውን ጊዜ ከዳሌ አጥንታቸው ላይ ነው የምንወስደው። ሰዴሽን የሚባል ነገር አለ ማለት ነው። ቀለል ያለች እንቅልፍ እንዲተኙ እናደርግና ልጆቹ እንዳያማቸው በመርፌ ከመቅኔያቸው ላይ ከዳሌ አጥንታቸው ላይ እንወስድና ያንን ፓቶሎጂስት ወይም ደግሞ የስነ ደዌ ባለሙያ የሚባሉ አሉ። እነዚህ በማይክሮስኮፕ መቅኔው ይታያል። እነዛ የካንሰር ሴሎች ይታያሉ ወይስ አይታዩም ተብሎ ይቆጠሩና በጣም ከፍተኛ ላይ ካገኘናቸው ቁጥር አለው ምን ይባላል እሱ ኦኬ የደም ካንሰር ልጁ አለበት ይባላል ማለት ነው። በዚህ መልክ ነው የሚረጋገጠው። ያ ከሆነ በኋላ ቀጣይ ስቴፕ የሚሆነው ሕክምናው ነው። ሕክምናው በዋነኛነት የደም ካንሰር ሁለት አይነት ሕክምና ነው በዋነኛነት ብዙውን ጊዜ 90% ማለት ይቻላል ኬሞቴራፒ ወይም ደግሞ በደም ስር ቢሆን በታብሌት መልክ የሚሰጥ መድኃኒት ይኖራል። ያ ኬሞቴራፒ ይሰጣቸዋል። እንግዲህ ያው የደም ካንሰር በዋነኛነት ሁለት አይነት አለ። ኤኤልኤል እና ኤኤምኤል የሚባል ከተነሱበት ሴል አንጻር ስም ተሰጥቷቸው ነው። ኤኤምኤል የሚባለው ብዙ ጊዜ በ6 ወር ውስጥ ህክምናው የሚያልቅ ነው። ኤኤልኤል የሚባለው ግን ህክምናው እስከ 3 ዓመት ድረስ የሚፈጅ ነው። ይህንን ኬሞቴራፒ ይሰጣል። በጀርባቸው የሚሰጣቸው አለ፣ ወደ አንጎላቸው የሚሰጥ አንጎላቸው ላይ ብዙ ጊዜ ስለሚደበቅ እንደ ለሪላፕስ ወይም ደግሞ እንዳያገረሽባቸው በማሰብ ወደ አንጎላቸው የሚሰጥ ይኖራል። የመጀመሪያውን ወር አካባቢ ብዙ ጊዜ ተኝተው ነው ህክምናውን የሚወስዱት። ከዛ በኋላ ግን እየተመላለሱ ይወስዳሉ ማለት ነው። በዚህ መልክ ነው እንግዲህ ህክምና የሚሰጠው። አንጎላቸው ላይ ከመጀመሪያም ግን ካለ ተሰራጭቶ ከመጣ አንጎላቸው ላይ ያኔ ምንድነው ኪሞቴራፒ ብቻ አይበቃም። ራዲዬሽን ወይም ደግሞ የጨረር ህክምና ለአንጎልና ለህብለ ሰረሰር ይሰጣል ማለት ነው። የበለጠ የመዳን ዕድላቸው እንዲጨምር ማለት ነው። ስለዚህ ህክምናው በዚህ መልኩ ነው የደም ካንሰር ህክምና የሚሰጠው። ከዛ በተጨማሪ ግን ኪሞቴራፒ ብቻ በቂ አይደለም። ሰፖርቲቭ ኬር የምንለው አለ። ምን ማለት ነው? ኬሞቴራፒው ሲሰጣቸው በሽታውም ጋር ተያይዞ ልጆች የሚገጥማቸው አንዳንድ ኮምፕሊኬሽኖች አሉ። ለምሳሌ ደማቸው ያንሳል፣ ስለዚህ ደም እንሰጣለን። ፕሌትሌት ያንሳል፣ ፕላትሌት እንሰጣቸዋለን። ኢንፌክሽን ይመጣል፣ ለኢንፌክሽን ህክምና ይሰጣቸዋል። የስነ ምግብ ባለ እርዳታም እንደዚሁ ያስፈልጋቸዋል። ኒውትሪሽናል ሰፖርት የምንለው ነገር አለ። ከዛ ውጭ ደግሞ ሳይኮሶሻል ሰፖርት የምንለው አለ። የማህበራዊና የስነ ልቦና ድጋፍ ጎን ለጎን አብሮ ከእንትኑ ጋር ይሰጣቸዋል። ምክንያቱም ህክምናውን አንዳንድ ልጆች ህክምናውን ጀምሮ ያቆሙታል። በተለያየ ምክንያት ያቆማሉ። አንደኛ በሽታውን ካለመረዳት ነው። ሁለተኛ አንዳንድ ጊዜ ሳይድ ኢፌክቶች ሲያዩ ቢቀርስ ብለው እንደዚህ የሚያደርጉ ሰዎች አሉ። ነገር ግን ህክምናው ማቆም በጣም አደገኛ ነው። ምክንያቱም ሲመለስ ደግሞ በቀላሉ የምታከሙ አይደለም። እስከ ንቅለ ተከላ ድረስ ሊያደርስ ይችላል። ንቅለ ተከላ ደግሞ አትሊስት አሁን እኛ ባለው ሀገራችን ላይ ገና ህክምናው እየተሰጠ አይደለም ያለው። ግን በዋነኛነት በዚህ በኩል በዚህ ረገድ ነው ህክምናው የሚሰጠው ማለት ነው። ይህ ህክምና በአሁኑ ሰዓት በሀገራችን በጥቁር አንበሳ፣ በጳውሎስ፣ ጎንደር ሆስፒታል፣ ጅማ ሆስፒታል፣ ሐዋሳ፣ አሁን ወለጋ፣ አምቦ እንደዚህ ባህር ዳር ህክምናውን ጀምሮታል እና በፊት በአንድና በሁለት ሆስፒታሎች ብቻ የተወሰነው ህክምናውን በብዙ ቦታ እየተሰጠ ይገኛል። ህክምናው የደም ካንሰር እንግዲህ እንዳልኩ ኤኤልኤል እና ኤኤምኤል የሚለው ይወስነዋል። ኤኤምኤል ከሆነ በ6 ወር ህክምና ነው። በ6 ወር ውስጥ ነው። የተወሰኑትን ንቅለ ተከላ ሊፈልጉ ይችላሉ ከመጀመሪያው። ኤኤልኤል የሚባለው በብዛትም 70% ከደም ካንሰር አይነት ውስጥ ኤኤልኤል የሚባለው ነው በብዛት ያለው። እሱ ህክምናው ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ እንትን ይላል ነው ያጠናቀቁታል። የመጀመሪያዎቹ 6 ወር 7 ወር በየጊዜው መመላለስ በደም ስር የሚሰጥ ቶሎ ነው። ከዛ በኋላ ግን አብዛኛው ወደሚዋጥ ታብሌት ስለሚቀየር ይቀንሳል ኢንቴንሲቲው ማለት ነው። ግን 3 ዓመት ይፈጃል ህክምናው። ህክምናውን ከጨረሱ በኋላ ደግሞ ምን ይደረጋል? ፎሎ አፕ የሚባል አለ፣ ክትትል። ካንሰር ሌላው ደግሞ ምንድነው የሚለየው ከብዙ በሽታዎች? ሪላፕስ ወይም ደግሞ ማገርሸት ወይም መመለስ የሚባል ነገር አለ። ብዙውን ጊዜ የሚመለሰው ካንሰር ህክምናውን በጨረሱ በመጀመሪያው 1 እና 2 ዓመታት ነው። እኛ ግን እስከ 5 ዓመት ምን እናደርጋቸዋለን? እንከታተል። ከ5 ዓመት በኋላ የመመለስ እድሉ በጣም ዝቅተኛ ነው። ሰርቫይቨርም እንላቸዋለን። ከዛም በኋላ ኪውርድ ሆኑ ዲክሌር ይደረጋል ማለት ነው። ሰርቫይቭ አድርገውታል፣ ኪውር ተደርጓል ተብሎ ከ5 ዓመት በኋላ ይታወጃል ማለት ነው። ኪሞቴራፒው 3 ዓመት አካባቢ ነው የሚፈጀው። ከዛ በኋላ ያለችዋ ጊዜ ያለች 2-3 ዓመትም ትሁን እሱን ፎር ክትትል አይተን
ያንን ክትትላቸውን ከጨረሱ የማገርሸት እድሉ በጣም ዝቅተኛ ስለሆነ ምን እንላለን? ድኗል፣ ኪውርድ ሆኗል እንላለን። ልጅ ሲታመም ማህበረሰብ ጭምር ነው አብሮ የሚታመመው እና ለአንድ እናትና አባት የወለዱት ልጅ ካንሰር አለበት ሲባል ቀላል ነገር አይደለም። ብዙም ያልፍባቸው የተለያዩ ሁኔታዎች ይኖራሉ። መጀመሪያ ለመቀበልም ይቸግራል። ልጅ ደህና ነበር እንዴት ይሄ ሆነ ብሎ መቀበል። ስለዚህ የመጀመሪያው በሽታው ከተረጋገጠ በኋላ መቀበል በጣም ጥሩ ነገር ነው። ምክንያቱም የሚሰጠውን ሕክምና የሚባለውን ነገር በአግባቡ ለመተግበር የመጀመሪያው ምንድነው? መቀበል ነው። ዲናያል የምትለው ነገር ትንሽ አስቸጋሪ ነው። አንዳንድ ጊዜ ሰው አይቀበልም እና የመጀመሪያው መቀበል ያስፈልጋል። ልጆች ካንሰር የሚባል እንዳለ መቀበል ግን ምንድነው ያው መዳን እንደሚድንም ደግሞ ማወቅ አለባቸው። ስለዚህ አንዱ እሱ ነው። ሌላው እንግዲህ ምንድነው ያው ካንሰር ታመም እንግዲህ ረጅም ጊዜ ነው አለ ሕክምና የሚፈጀው። ቤተሰብ ላይ ጫና ያመጣል። ለምሳሌ ወይ እናት ወይ አባት ስራ መተው አለባቸው አንደኛ ቴክ ኬር ለማድረግ በየጊዜው። ከዛ ደግሞ ፋይናንሻል በርደን ይኖረዋል። በየጊዜው የተለያየ አይነት ኮምፕሊኬሽኖች ሊመጡ በተለይ ኢንፌክሽን ነው ብዙ ጊዜ የሚመጣው። ያ ሲመጣ በየጊዜው ሆስፒታል መምጣት ይኖራል እና ያ ነገር ትንሽ ጉዞውን አሰልቺ፣ ተስፋ የሚያስቆርጥ እንደዚህ አይነት ነገሮች ሊመጡ ይችላሉ። የኢትዮጵያ የህፃናት የደምና ካንሰር ማህበር እንግዲህ በኢትዮጵያ ያሉ የህፃናት የደምና ካንሰር ሐኪሞች የመሰረቱት ማህበር ነው። ማህበሩ 4 ዓላማዎች አሉት። አንደኛው ዓላማው አድቮኬሲ ኤንድ አዌርነስ መስራት ነው። ይህም ማለት ማህበረሰቡ ላይ ከፍተኛ የሆነ ግንዛቤ ማስጨበጥ ስራ መስራት። እንደነገርኩ ከሚታመሙት ከ4ቱ ልጆች 3ቱ ህክምናውን እያገኙ አይደለም። ይህ በጣም ብዙ መስራት እንዳለብን ያሳየናል። ስለዚህ በዚህ ረገድ አሁን ልክ እናንተ እንደሰራችሁት አይነት የሚዲያ ስራዎች በጣም ይጠቅሙናል። በየቦታው ሰው ስለ ካንሰር ያለውን ግንዛቤ እንዲረዳ ከፍ የማድረግ ሚና እኛ የማሳወቅ እናንተ ደግሞ እኛ የተናገርነውን ለብዙሃኑ የማድረስ እንግዲህ ሙያዊ ግዴታ አለባችሁ። ከተሳካልን እንግዲህ አንዱ ስራው ነው። ምክንያቱም ኢትዮጵያን በህፃናት ካንሰር ላይ በግሎባል ስቴጅ ላይ በዓለም አቀፍ መድረክ ላይ ወሳኝ ሚና እንዲኖራት በማድረግ ከዛ ጋር ተያይዞ የሚመጡ የተለያዩ አይነት የትብብር ስራዎችን የሪሰርቾች ወይም የጥናትና ምርምር ተሳታፊ እንድትሆን የማድረጉን ስራ ማህበሩ ይሰራል ማለት ነው። ስለዚህ እንግዲህ ማህበራችን በዚህ ዙሪያ ላይ ከፍተኛ ስራ በመስራት ላይ ይገኛል። ከተቋቋመ አጭር ጊዜ ቢሆንም በአጭር ጊዜዎች ብዙ የጀመራቸው ትልልቅ ፕሮጀክቶች ይኖራሉ። እነዛን በማጠናቀቅ የሀገራችን ጤና ሚኒስቴር በ2030 በካንሰር የሚድኑ ልጆች 60% መድረስ አለባቸው ብሎ ያወጣው እቅድ አለ። ያ እቅድ መሬት ላይ እንዲወርድ የራሳችንን በጎ የሆነ አስተዋጽኦ ለማድረግ እንግዲህ ማህበሩ ተቋቁሟል ማለት ነው። ውድ ተመልካቾቻችን የዛሬው የአዲስ ሕይወት ዝግጅታችን ይህንን ይመስል ነበር። በቀጣይ ሳምንት በሌላ ዝግጅት እስከምንገናኝ መልካም ሳምንት።